የኢትዮጵያ የሃይማኖት ተቋማት ጉባኤ መልእክት። የኢትዮጵያ የሃይማኖት ተቋማት ጉባኤ በሀገር የሚገኙ ታላላቅ የሃይማኖት ተቋማትን በመስራችነትና በአባልነት ያቀፈ ተቋም ሲሆን የጉባኤው ዋና ዓላማም በሀገራችን በተለያየ የሃይማኖት ተከታይ ወገኖች መካከል ለዘመናት የዘለቀው የመከባበርና በሰላም አብሮ የመኖር አኩሪ ሴታችን ይበልጥ እንዲጠናከርና በተከታታይ ትውልዶችም ተጠብቆ እንዲቀጥል አባል የሃይማኖት ተቋማትን በማስተባበር ላይ ይገኛል። ጉባኤው ሁሉም ሃይማኖቶች በጋራ የሚስማሙባቸውንና የሚቀበሏቸውን ሰላማዊነት፣ መከባበር፣ አብሮነት፣ ፍትሃዊነት፣ እውነተኛነት፣ ይቅርባይነትና የመሳሰሉ የጋራ መሰረታዊ እሴቶቻችን እንዲጠበቁ እንዲሁም ኢትዮጵያውያን ሁሉ በጎና ክፉ ጊዜዎችን እርስ በርሳቸው በመከባበር በመረዳዳትና በመደጋገፍ እንዲኖሩ ሃይማኖታዊ አስተምህሮን መሰረት በማድረግ እያስተማረ ይገኛል። በዓለማችን የተከሰተው የኮሮና ወረርሽኝ የሀገራት ዳር ድንበር የማያግደው ዘር፣ ሃይማኖት፣ ብሔር፣ ጾታና ማህበራዊ መደብ ሳይለይ ሁሉንም ሰው እንደ ሰው ብቻ የሚያጠቃ ዓለም አቀፍ ወረርሽኝ መሆኑ ይታወቃል። የኢትዮጵያ የሃይማኖት ተቋማት ጉባኤም በሀገራችን ያለውን የቫይረሱን ስርጭት ለመክታትና ለመከላከል ከአባል የሃይማኖት ተቋማትና ከሌሎች ባለድርሻ አካላት ጋር በመተባበር ሀገራዊና ሃይማኖታዊ ኃላፊነቱን በመወጣት ላይ ይገኛል። ይህ በአባል የሃይማኖት ተቋማት ተዘጋጅቶ የሚቀርበው የጸሎትና የሃይማኖት ትምህርት መርሃ ግብር ጉባኤው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ከፋና ብሮድካስቲንግ ኮርፖሬት፣ ከዋልታ ቴሌቪዥን፣ ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚቀርብ መሆኑን እየገለጽን ሁላችንም በጤና ባለሙያዎችና በሃይማኖት አባቶች የሚሰጡ የጥንቃቄ እርምጃዎችንና ምክሮችን ሁሌም ተግባራዊ በማድረግ የኮሮና ቫይረስ ስርጭትን እንግታ። ከኮሮና ቫይረስ ራስን ማዳን ቤተሰብንና ማህበረሰብን መታደግ ብቻ ሳይሆን የላቀ በጎነትም ነው። ተክተን እንጸልይ፣ በመጠንቀቅ እንጽና። የኢትዮጵያ የሃይማኖት ተቋማት ጉባኤ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين إن شاء الله زاري منا نسوى أرست سلا حسن الخلق نو سلا تروسنا مكبار بتملكته بسلمنا قويان دي تندميتاي كسوغات هاجنة الله نورج إن شاء الله أننا نسالن كذا بفيتكن إن شاء الله محاضراتنا بدعاء جمرالن. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لنا وارحمنا وأنت بنا راحم فلا تعذبنا فأنت علينا قادر والطف بنا فيما جرت به المقادر. اللهم ارفع عنا الوباء والغلاء والحروب والمحن والفتن ما ظهر منها وما بطن يا أرحم الراحمين. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. آمين وسلام على المرسلين والحمد لله رب العالمين. اللهم صل. እና የተከበራችሁ ተመልካቾቻችን ዛሬ የምናነሳው ስለ አኽላቅ ነው። አኽላቅ ብሎ ማለት እንግዲህ ጥሩ ጸባይ፣ ጥሩ ስነ ምግባር በዲናችን ላይ ትልቅ ቦታ ያለው ነገር ነው። አላህ Subhanahu Wa Ta'ala በቁርአኑ ላይ እንደዚሁ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው በተለያየ ቦታ ላይ አኽላቅ ምንነትን አስተምረውናል። እና በተለይ ደግሞ አሁን ያለንበት ጊዜ ያው እንደምታውቁት በሽታ በዓለም ላይ ተስፋፍቶ የኮሮና ቫይረስ በዓለም ላይ ተሰራጭቶ ሰው ሁሉ መንግስታትም አገራትም ሁሉ በጭንቀት ላይ ያሉበት ጊዜ ነው። እና እንግዲህ ህብረተሰቡ በሙሉ በዚህ ሰዓት ላይ በተለይ አኽላቅ ጥሩ ጸባይ ማሳየት የምንችልበት ትልቅ ወቅት ይመስለናል። ስለዚህ ከዚህ ጋር ተያያዥነት ያለው ነገር ስለሆነ ኢንሻአላህ አኽላቃችን እንግዲህ ያማረው ሆኖ እስልምና በሚያዘው መሰረት ጥሩ ስነ ምግባር ተላብሰን ለወንድሞቻችን የምንደርስ ሆነን መረዳት ያለበትን እየረዳን እስልምናችንን እንግዲህ በዚህ አይነት ሁኔታ የምናንጸባርቅበት ጊዜ ላይ ነው ያለነው።
ስለዚህ ኢንሻአላህ ያው ካጠገቢ ኡስታዝ አዲል አብሮኝ ይገኛሉ እንግዲህ ንግራችን እንጀምረው አኽላቅ ማለት ምንድነው በእስልምናችን እንግዲህ ምን ትርጓሜ ሊሰጠው ይችላል የሚለውን ይሄንን ከዛ እንጀምርና ኢንሻአላህ እየተወያየን እንሄዳለን ወንድም አዲል ይቀጥላል ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው ኡስታዝ ሰለም ለጀመሩት አሁን ጊዜ ወደ አላህ የምንመለስበት ተውበት የምናረጋበት ማንኛውም ሙሲባ ነገር ሲመጣ ሁሉም ያ አላህ የሚልበት ሰዓት ነው ይሄ ደግሞ አኽላቅ ውስጥ ይካተታል ራስ አላህ Subhanahu Wa Ta'ala ለነብያችን ሰለም ቁርአን ላይ ወኢነከ ለዐላ ኹሉቂን ዐዚም ያ ሁሉ ብዙ ስነ ምግባር ያላቸው ብዙ አይነት በብዙ አይነት ረሱል ሰለም ካሚል ሆነው አኽላቃቸውን አወሳው አላህ Subhanahu Wa Ta'ala فلهذا በዚህ ጊዜ አኽላቅ ስንል اقله سهل እንዳሉት يعني احتمال الاذى سويው አዛ ነገር ሲደርስበትም መታገሱ وعدم المكافاه ይሄን ደግሞ አለመመለሱ يعني አንድ ሰው ያስቀየመው ይሰድበው መልሶ እሱን አለመመለሱ ይሄ ሁሉ ይካተታል እንደዛው والرحمه للظالم والدعاء له ይሄን ትልቁ አላህ Subhanahu Wa Ta'ala እኔንም እናንተንም ይሄን ነገር አላህ ያልበሰን يعني ለዛሊም ለበደለን ሰው ራሱ ለሱ ዱዓ ማድረግ ለሱ ማዘን ለምን ይሄ ባህሪውን አላህ ከሱ እንዲያነሳለት ማለት ነው እና ይሄ ሰዓት ደግሞ አሁን ዓለማችን ሁሉ እንደ አንድ ቤተሰብ ሆነ ሱብሃንአላህ ይሄ የመጣው በሽታ ዓለምን እንደ አንድ ቤተሰብ አረጋው ሁሉም አሁን አንድ ሆኖ የሚጨነቀው ከዚህ በላ እንዴት ይጠብቀው በሚለው ተጠምዷል ሁሉም فلهذا እኛስ በአኽላቅ ዙሪያ ስናየው ይሄን እንዴት መተጋገዝ አለብን እንዴት አንዱ ለአንዱ መጨነቅ አለበት ዓለም እንደ ቤተሰብ ሆነን ሀበሻ ላይ የለመድነውን ጎረቤት ለጎረቤቱ አዝኖ ጎረቤት ለጎረቤቱ ያለውን ነገር አካፍሎት አሁን ያስቀናል ማሻአላህ አላህ ይጨምርላቸው ብዙ ሰዎች አሁን ሀብታቸውን እያጋሩ ነው ፎቅ ያለው ፎቁን ምግብ ያለው ምግቡን ሁሉም እያካፈሉ ነው فلهذا ይሄ አላህ ለነሱ የሚጨምርላቸው የቀረውንም ለቀረው ሰውም አላህ አርአያ አላህ ያርጋቸው فلهذا ይሄን የመሳሰሉ ዙሪያዎች አኽላቅ يعني ከማን ነው መንባኡስ እስኪ ከማን ነው ምን ወስደው ይሄን አኽላቅ የሚለውን እስኪ ኡስታዝ ሰላም ያጫውቱንና ወደ ቀረው እንመለሳለን ኢንሻአላህ ማሻአላህ ኡስታዝ እንደተጠቀሰው መጀመሪያ ደረጃ እንግዲህ ነብያችን አለይሂ ሰላቱ ወሰለም ከሳቸው ስንነሳ እሳቸው የመጡበትን የሪሳላቸውን ዓላማ ለምን እንደተላኩ እዚህ ምድር ላይ የጎደለ ነገር ነበር በማህበረሰቡ ዘንድ ያንን ነገር እንግዲህ ማን መጥቶ ሊሞላው ይችላል በሚባልበት ሰዓት ላይ ብዙ አይነት ማህበረሰቡ ላይ ችግሮች ነበሩ የነበረውን ችግር ግን ነብዩ አለይሂ ሰላቱ ሰላም አጠቃለው ሲናገሩ ምን አሉ انما بعثت لاتمم مكارم الاخلاق እኔ አላህ Subhanahu Wa Ta'ala የላከኝ ጥሩ የሆነ ስነ ምግባርን ለማሟላት ነው የመጣሁት አሉ ነብያችን አለይሂ ሰላቱ ሰላም ስለዚህ ጥሩ ስነ ምግባር እንግዲህ በብዙ ነገር ሊገለጽ ይችላል አንድ ጊዜ ረሱል አለይሂ ሰላቱ ወሰለም የቁርአን አያት ቀሩና خذ العفو وأمر بالعرف وأعرض عن الجاهلين የሚለውን አያት ከቀሩ በኋላ ይሄንን አያት አብራሩት ጠየቋቸው ያ ረሱላህ ምንድነው የተፈለገው ብሎ ሲጠይቁ በሌላ ሪዋያ ረሱል አለይሂ ሰላቱ ሰላም ሰይድና ጅብሪልን ጠየቁት በኋላ ምን አላቸው እሱ ሲል من قطعك ዝምድና ይቆረጠብህን ወይ ደግሞ ዝምድና የሚቆርጥ ነገር የሰራብህን ሰው ልትቀጥል ነው وعطي من حرمك እንደዚህ ደግሞ በተቸገርክ ሰዓት ላይ የከለከለህን ሰው ልትሰጥ ነው እንግዲህ እስልምና የሚያዘው ዲናችን ይሄንን ነው በቀላ የሚባል ነገር የለም እስልምና ላይ ሰው ጥሩ መዋል ነው ለሰው ልጅ ጥሩ ነው ለከለከለ ሰው መስጠት ስትችል ነው ሶስተኛ وعف عمن ظلمك እንደና ደግሞ የበደለህን ሰው ደግሞ አፍ ልትል ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ይሄ እንግዲህ የአኽላቅ መገለጫዎች ናቸው ስለዚህ እንግዲህ አንድ ሰው ጥሩ ስነ ምግባር አለው ሲባል መጀመሪያ ይሄንን ስነ ምግባር ከየት ነው መወስደው የሚለው ማየት አለበት ከየት ነው መነሻው ሞዴሉ ማን ነው ሲባል ትልቁ ሞዴላችን ያው ነብያችን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ለረሱል አለይሂ ሰላቱ ወሰለም በብዙ ሺህ የሚቆጠር ኳሊቲዎች አላብሶ ነው የላካቸው ወላኪን ቁርአን ላይ አላህ አድንቆ የተናገረላቸው ትልቁ ነገር ምንድነው وإنك لعلى خلق عظيم ዑለማዎች ምን ይላሉ وإنك ذو خلق عظيم አላላቸው ማለት አንተ ጥሩ ስነ ምግባር ባልተነ ሳይሆን በታላቅ ስነ ምግባር ላይ ነው ያለው አላህ
ማለት እንግዲህ አለ በሱ ላይ ነው ያለው ከሳቸው በላይ የፈለገ ሰው ጥሩ ስነ ምግባር ሊያሳይ አይችልም ስለዚህ አንድ ሰው እንግዲህ ሞዴል ሊሆን የሚችለው በምንድነው በዚህ በባህሪው ነው ከሳቸው ህይወት የወሰድን የቀሰምን የሆነ እንደሆነ በብዙ ነገር ራሳችንን ልናስተካክል እንችላለን እና ምናልባት ኡስታዝ አዲን በዚህ ላይ ለተጨመር የምትችለው ነገር ይኖራል እስቲ እንግዲህ ከነብዩ አለይሂ ሰላቱ ሰላም በጣም ህይወታቸውን በሙሉ ሰውን የማረኩበት ወጣቱን ሴቱን ልጁን hatta ጠላቶቻቸውን ሁሉ የማከረኩበት ብዙ ገጠመኞች ነበሩ እና እስቲ ያን ነገር ያነሳን ወደ ቀጣይ ንግራችን እንድንገባ ነብዩ አለይሂ ሰላቱ ሰላም ከሳቸው ህይወት እስቲ እንዴት ነው አኽላቅ ልንወስድ የምንችለው ሚለውን ኡስታዝ ትንሽ ታብራራ نعم ما شاء الله الرسول صلى الله عليه وسلم ሁሉ ነገራቸው የሚገርም የሚያጅብ ነገር ነበር በሉ አንዳንድ ሰሃባዎች ما رايت وجه رسول الله صلى الله عليه وسلم منذ اسلمت الا وتبسم في وجهي ይሄ ብቻ ይበቃም يعني ከሰለምኩ ጀምሮ እኔ እስልምና ውስጥ ከገባው ጀምሮ ነብዩን ፊት ባየሁ ቁጥር ፈገግ ይሉልኝ ነበር ይሄ ትልቅ አንድ ሰው يعني ሁላችንም አሁን ይሄን ማንኛውም ቦታ ስንሄድ በፈገግታ ሲቀበሉንና ኮስተር ብለው ሲቀበሉን አንድ አይደለም ማንኛውም በፈገግታ ሲቀበለ ቀልብህ ወደዛ ሂድ የሚል ነገር ቀልብ ላይ ይخطራል ولهذا الرسول صلى الله عليه وسلم اكثر الناس تبسما يعني ፈገግታቸው ለሁሉ ፈገግ ይሉ ነበር ረሱል ሰለም በል من اخلاق ሰለም አሁን ልጆች አጠገብ ረሱል ሰለም ሲያልፉ እኮ ሰላም ይሏቸው ነበር ይሄ ከልጆች ጋር ይሄ አኽላቅ ከነበራቸው ከሌላው እንዴት ነበር ረሱል ሰለም እንደዛው ረሱል ሰለም ደግሞ يعني ለሁሉም ሰው በሚወደው ሁኔታ ነበር የሚመጡለት يعني አንዳንድ ሰሃባዎች ማንኛውንም ሰሃቢ ከሱ ጋር ሲያወሩ እንደሱ የሚወዱት ያለ አይመስለውም አሉ من اكثر ما يقبل بوجهه عليه صلى الله عليه وسلم ለሁሉም በሚወዱት ነበር የሚመጡላቸው ረሱል ሰለም እንደዛው ረሱል ሰለላሁ ዐለይሂ ወሰለም ما عاب طعاما قط በዛ እንደዛ አላህ ሰጥቷቸው ያሁላ ያገኙትን ነገር ነበር يعني የሚበሉትም ረሱል ሰለላሁ ዐለይሂ ወሰለም وهكذا تربى ሰሃባዎችም يعني ይሄንን ተርቢያ ነበር ከረሱል ሰለም ያገኙት አቢ ዱጃና دخل عليه ሰው ገባ ይላል እሳቸው ጋር ወጅሁ የተላላ ፊታቸው ይበራል ረሱላችን ሰለም የወሰዱትን እስኪ ሰሃባዎችን ደግሞ ስንመለከት ወጅሁ የተላላ ما ارجى عمل عملته ሲላቸው ሁለት ነገር ጠቀሱ ይላል አቡ ዱጃና አንደኛ يعني ما تكلمت فيه ما لا يعنيني ما لا يعني ነገር ለዱንያም ለአኺራም ማይጠቅም ነገር አልገባም ነበር አላወራም ነበር አለ እንደዛው يعني وكان قلبي سليما للمسلمين قلبي ለሙስሊሞች ንጹህ ነበር ቂም አይዙም ምንም ነገር አይዙም ነበርና ይሄን የመሰለ አኽላቅ የረሱልን አይተው ሰሃባዎችም ተላበሱት ይሄን ሰሃባዎችም ከአኽላቅ እሺ አሁን ከእንደዚህ አይነት የመሳሰሉ አኽላቆችስ እስኪ يعني ምን ጥቅሞቻቸው እስኪ ምንድነው የሚለውን እስኪ ወደዛ ደግሞ ንግባና ኡስታዝ ሰለም ጀምሩት ይሄን እዚህ ጋር እንደ ቅድሙ ጋር አንድ ነገር ለማያያዝ ያክል እንደ ወደ ሀገራችን ስንመጣ ሰይድና ያው በሐበሻ ትልቅ ታሪክ ያላት ሀገር ነች ሀገራችን ኢትዮጵያ ያው በእስልምና ትልቅ ቦታ አላት እንደሚታወቀው ነብያችን አለይሂ ሰላቱ ወሰለም ነብይ ሆነው በመጡበት ሰዓት ላይ በጣም ተቸግረው እያሉ በአምስተኛው ዓመት ነብይ ሆነው በተላኩበት በአምስተኛው ዓመት ሰሃቦቻቸው ወደዚህ ወደ ሐበሻ ሀገር እንዲሰደዱ ልከዋቸው ነበር እና በዛን ጊዜ መሊክ ነጃሺ የሐበሻ ንጉስ የነበሩት ስለ ነብዩ አለይሂ ሰላቱ ወሰለም እስቲ ምንድነው ይዞላችሁ የመጣው ምንድነው የሚያስተምራችሁ ብለው በጠየቋቸው ጊዜ ላይ ሰይድና ጃዕፈር በጣም የሚገርም ነገር ተናግረው ነበር እና እዛ ላይ ምን ይላሉ ሰይድና ጃዕፈር ሲናገሩ እንግዲህ ምን አሉ ረጅም ነገር ነው እንግዲህ የተናገሩት አዩሃል መሊክ አሉና ወአመረና بصدق الحديث አሉ እንግዲህ እዛን ዘመኑ ላይ ውሸት የሚታወቅበት ዘመን ነበር እውነት በመናገር አዘዙን ነብያችን አለይሂ ሰላቱ ወሰለም ወአዳኢ الامانه አማናን በማድረስ የሰው አደራን በማድረስ የሰው አደራን በመጠበቅ ወሲለት الرحم ዝምድናን በመቀጠል وحسن الجوار እንደዚህ ደግሞ ለጎረቤት በጎ በመዋል ነብያችን አለይሂ ሰላቱ ወሰለም አዘዙን እሳቸው ራሱ ምን አሉ እንግዲህ بعث الله إلينا رسولا منا نعرف نسبه وصدقه وأمانته وعفافه ነብያችን በዚህ ሲያዟቸው እሳቸው ያንን ሳይላበሱ አልነበር እና صادق الامين ነበሩ ታማኙና እውነተኛው ነብይ በመባል ይታወቁ ነበር ነብያችን አለይሂ ሰላቱ ወሰለም ስለዚህ ይሄ አኽላቅ እንግዲህ እስልምና ላይ አኽላቅ የሚባለው ነገር ልክ እንደ ሩህ ነው ማለት አንድ ሰው እስልምና አለኝ ብሎ አኽላቅ የሌለው ሆነ እንደሆነ ልክ ሰውነታ ከሩህ እንደሌለው ጀሰድ ነው ማለት ነው ስለዚህ እስልምናችን አርካነል እስላሙንም ሊያንቀሳቅሰው የሚችለው ምንድነው
ትልቁ ነገር ጥሩ ስነ ምግባር ነው። ስለዚህ ነው ነብዩ አለይሂ ሰላቱ ሰላም ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ አሉ። ጥሩ ስነ ምግባርን ለማሟላት ብለው ነው ነብያችን አለይሂ ሰላቱ ሰላም። እንግዲህ በእስልምና ቦታ ላይ ያየነው የሆነ እንደሆነ ትልቅ ደረጃ ነው ያለው። ምናልባት መጨረሻ ላይ አኽላቅ ያለውን ፈዳኢል በዱንያም በአኺራ ላይ ያንን እንመጣበታለን። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? እንግዲህ ማሚን አመሊን ነብዩ አለይሂ ሰላቱ ሰላም አثقل في ميزان المؤمن يوم القيامة من حسن الخلق ይላሉ። እንግዲህ ሰው ብዙ ሰላት ይሰግዳል፣ የተለያየ ፈራኢዶችን እንፈጽማለን፣ ሱናዎችን እንሰራለን። ወላኪን يوم القيامة የሰው ልጅ ስራ በሚመዘንበት ሰዓት ላይ እንደ ጥሩ ስነ ምግባር እንደ حسن الخلق ለሰው ልጅ يوم القيامة ሚዛኑን የሚደፋለት ነገር የለም ማለት። ስለዚህ አንድ ሰው ሙስሊም ዋጅባት ሲባል በአሁን ሰዓትኛ የምንረዳው ሰላት መስገድ፣ ረመዳን መጾም ነው። ጸባይ ስነ ምግባርን ማስተካከል ይሄ ከዛው እንደ ዋጅብ እንደ ግዴታ እንደሆነ አናቀው። ለምን አኽላቃችን ያልተስተካከለ ከሆነ አኽላቅ በብዙ ነገር ነው የሚገለጸው። በአነጋገር ዘይቤ አለ፣ ከሰው ጋር ያለን ግንኙነት አለ፣ በንግድ ላይ የሚያዝ አለ፣ ከሰው ጋር ከጎረቤት ጋር ያለን አኗኗር አለ። በእነዚህ ነገሮች ላይ ሁሉ አኽላቃችን ጸባያችን አምሮ በጥሩ እስላማዊ ሁኔታ ያላደረግን ከሆነ ያ የምናደርገውን ዒባዳ የሚያበላሽ ነው የሚሆነው ማለት ነው። ለዚህ እንግዲህ ቀደም ኡስታዝ አዲል እንዳለው አንድ ሰው ጥሩ ሙስሊም ሆኖ ጥሩ ጸባይ ስነ ምግባር ያለው የሆነ እንደሆነ ህብረተሰቡ ላይ የሚፈጥረው ትልቅ ነገር አለ። ስለዚህ እስቲ አሁን እንደመጀመሪያ እንግዲህ መቼም አንድ ሰው ሲኖር ያው ወይ ቤቱ ላይ ነው የሚሆነው ወይ ደግሞ ስራ ቦታ ላይ ነው የሚያሳልፈው። ከዚህ ውጭ እንግዲህ የተለያየ ቦታ ከማህበረሰብ ጋር ያገናኛልና እስቲ በቤታችን ውስጥ በምንኖርበት ሰዓት ላይ ምን አይነት አኽላቅ ልንላበስ ይገባል? ይሄን በዚህ ዙሪያ አስተካክለሽ ኢንሻአላህ። ይሄኛውን የምንወስደው እንግዲህ ቤታችን ውስጥ እያለን ምን አይነት አኽላቅ ሊኖረን ይገባል የሚለው ዋና አኽላቃችንን የምንቀዳበት ቦታ አለ። ከነብዩ ሰለላሁ ዐለይሂ ወሰለም ሲራቸው ነው። ዘወር ብለን የረሱላችን ሰለላሁ ዐለይሂ ወሰለም ሐያት ስናየው ካን يقوم في مهنة أهله يعني ረሱል ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ሲሆኑ ቤተሰቦቻቸውን ያግዙ ነበር። ወይحلب شاته يعني ያልቡም ነበር። እንደዛው ይሰፋሉ ልብሳቸውንም ቤታቸውን ያግዛሉ። ይሄ ምን ያመጣል? ቤተሰብ ውስጥ መሐባና ኡልፋ ያመጣል። يعني መተጋገዝ ማለት ነው። ቤት ውስጥ ማገዝ፣ ሰውየው ባለቤቱን ማገዝ፣ ከልጆቻቸው ጋር يعني መጫወት፣ ይሄን የመሳሰሉ ነገሮች ያስውቡታል ሰውየውን አኽላቁንም። የረሱላችን ሰለላሁ ዐለይሂ ወሰለም አኽላቃቸው እሱ ነበር። አሁን ደግሞ በዚህ ሰዓት በተለይ ኡስታዝ ሰለም እንዳነሳችሁት አሁን አብዛኛው ሰው ቤቱ ነው። አሁን አኽላቃችን ጎልቶ የሚታይበት ሰዓትም ነው። ብዙ ጊዜ يعني ብዙዎቻችን በስራ ምክንያት ከቤት ብዙ ማንወል ነበር ነው። አሁን ጥሩ ሙናሰባ አግኝተናል። ቤት ውስጥ ስንውል ፕሮግራም አውጥተን በዚህ ሰዓት ላይ ቤተሰብ ማገዝ፣ በዚህ ሰዓት ላይ ሰብሰብ ብለን ደግሞ በቁርአን ማሳለፍ፣ በዚህ ሰዓት ላይ ደግሞ ልጆቻችን ደግሞ ቁርአን እስኪ መስማት፣ ይሄ ፍርሳ ነው፣ ማናገኘው ፍርሳ ነው። ሱብሃንአላህ يعني የመጣውን ሁኔታ መጠቀም መቻል አለብን ማለት ነው። ቤት ውስጥ ቁጭ ብለን በሊሃዳ የቀረው እስኪ ቤት ውስጥ ደግሞ ሌላ ምን ማድረግ አለብን የምትለው ደግሞ ካለ ያው እንግዲህ ቤት ውስጥ ያው እናንተም እንደተቀሳችሁት ትልቁ ነገር ነብዩ አለይሂ ሰላቱ ወሰለም ሲትና አይሻ ተጠይቀው ነበር። እንግዲህ ላሉ ዑለማዎች አንድ ሰው ስላንተ ምንነት ሊመሰክርልህ የሚችለው ወይ ባለቤትህ ነች ወይ ደግሞ በአንተ ስር የሚሰራ ሰራተኛ ነው ወይ ጎረቤትህ ነው የሚመሰክርልህ። እና ሲትና አይሻ ተጠየቁ። ያው ቅድም እንደተባለ እንዴት ነበሩ ነብዩ አለይሂ ሰላቱ ወሰለም ቤት ውስጥ ሲባሉ ካነ ፊ ሚህነቲ አሊ ቤተሰቦቻቸውን ይخدሙ ይደግፉ ነበር፣ ልጆቻቸውን ያጫውቱ ነበር፣ ሐሰንና ሁሴንን ያጫውቱ ነበር። ረሱል አለይሂ ሰላቱ ወሰለም እንግዳ ሲመጣ ቤታቸው ላይ እንግዳ ይስተናገድ ነበር። ሐታ ሲትና አይሻ ሲናገሩ አንድ ችግርተኛ ሴት መጣ አይሻ ረዲየላሁ ዐንሃ ዘንድ የነበረችን 3 ቴምር ነበረች አሉ። እንግዲህ ፊ ነብያችን አለይሂ ሰላቱ ወሰለም ቤት ማለት ነው። እና ያችን 3 ቴምር አውጥቼ ለዛ ለሴትየዋ ሰጠኋት። 2 ሴት ልጆች ይዛ ነበር። አንድ ሰጠቻቸውና አንዷን ለራሷ ልትበላ ተነሳች። ከዛው አለ ልትበላ ስትል እነሱ ቶሎ በልተው ወደ እሷ አፍጥጠው ሲመለከቱ ያን መልሼ ካፋ ወጣችና ቆርሳ ግማሽ አካፈለቻቸው። በጣም ቀልቧን ነካትና ለነብዩ አለይሂ ሰላቱ ወሰለም ነገሯቸው። በኋላ ረሱል አለይሂ ሰላቱ ወሰለም እንግዲህ በአላህ Subhanahu Wa Ta'ala በሴት ልጆች ፈትኖት እነሱን ቁም ነገር ያደረሰ ሰው ጀነት ወጀበላታሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቤቱ ላይ ይሄ ነበረ። አንዳንድ ጊዜ በውሃ እንግዳ ያስተናግዱ ነበር። እንግዳ የመቀበል ችግርተኛን የመርዳት ምን ማለት ይሄን ያስተምሯቸው ነበር ረሱል አለይሂ ሰላቱ ወሰለም። በተጓዳኝ ደግሞ ሰይድና አነስ ረዲየላሁ ዐንሁ እሳቸውን ያየን ከሆነ እሳቸው ስለ ነብዩ አለይሂ ሰላቱ ወሰለም አኽላቅ ይናገራሉ። 10 ዓመት ኸድሚያቸዋለሁ አንድ ቀን እንኳን አመናጭቀውኛ ያቆማሉ።
አንድ ነገር አድርግ ብሎ ያዘዙኝ ከሆነ ያላረክ ከሆነ ለምን አላደረክም ሳልታዘዝ የሰራው ከሆነ ደግሞ ለምንድነው ሳልታዘዝ የሰራው ብለው ይሄን ተናግረውኝ አያውቁም ይሄ እንግዲህ ትልቅ አኽላቃቸው በዚህ ተመስክሯል ረሱል አለይሂ ሰላቱ ሰላም ስለዚህ ኢንሻአላህ እኛም ታዲያ አሁን ቤት ውስጥ በምንሆንበት ሰዓት ላይ አንዳንድ ሰው እንግዲህ ባለቤቱን መርዳት ማጫወት ምን ማለት እንደ ኖር የሚቆጥረው ሊኖር ይችላል ስለዚህ አሁን ይሄ ፍርሳችን ነው ቤት ውስጥ ባለንበት ሰዓት ላይ በጥሩ ጸባይ ልጆችን ተርቢያ ማድረግ ትልቁ የተርቢያ እንትም ቁድዋ ሐሰና ነው እኛ ሰላት ስንሰግድ ካዩ ቁርአን ስንቀራ ካዩ እርስ በርስ ስንከባበር ካዩ ጥሩ ወሬ ስናደርግ ካዩ ልጆችም ያንን ትምህርት ይወስዳሉ ማለት ነው እና ነብዩ አለይሂ ሰላቱ ሰላም ይሄ ነው አሁን ግን ደግሞ ካለንበት አንፃር ያው እንደምናውቀው አገራችን ላይ ያው ይሄ በሽታ ገብቷል ከመንግስትም ከፍተኛ ጥሪ እየመጣ ነው መረዳዳት እንዳለብን መተጋገዝ እንዳለብን ባለፈውም ያው ተነግሯል hatta ማዳችንን ማካፈል እንዳለብን ይሄ እንግዲህ እስልምናችን የሚያዘን ነውና በዚህም ዙሪያ ላይ ኢንሻአላህ አሁን ጎረቤትን በመርዳት ችግረኛን በመርዳት ዙሪያ ላይ ከፍተኛ የሆነ ጥሪ እየተደረገ ስለሆነ ዲናችንም ደግሞ በዚህ ቦታ ላይ የገፋፋን ነገር አለ በዛ ዙሪያ ላይ ኢንሻአላህ እስቲ አንዳንድ ነገር እናገራለን ቢስሚላህ እዚህ ላይ አንድ የአስሐበ ሱፋ ነብያችን ሰለላሁ ዐለይሂ ወሰለም ዘመን ላይ ነበሩ አስሐበ ሱፋ የሚባሉ የነሱ ቅሳት እዛ ላይ መረዳዳት የሚለው ላይ ምን ያህል ሙጅተማዓችን እንደ አንድ ቤተሰብ መሐባ ነበረው የሚለው ላይ ለአንዱ አስሐበ ሱፋ ላይ ላለው ምግብ ደረሰው ይላሉ ሰሃባዎች ዘመን ላይ አሁን ተርቧል አሉ እሱ ወላኪን ከኔ ጎረቤቴ ይብሳል ከኔ ሌላኛው ወንድሜ ይብሳል ብሎ ለሱ ሰጠዋሉ አስተላልፎ እቺ ምግብ የደረሰችው አሉ እየዞረች መጨረሻ ላይ ለሰጠው ሰው ተመልሳ ደረሰቻል ይሄ ምን ያህል ኢታር ይሉታል ይሄ ትልቅ ደረጃ ነው ያኒ አንድ ነገር ያስፈልገን ሌላውን ማባስ ማለት ነው ይሄ ደግሞ ሱብሃንአላህ ያኒ ትልቅ ጀነት ከሚያስገቡ ነገሮች አንዱ ያው ሪያዱ ሷሊሒን ላይ ሁላችንም እንቀራው ሐዲስ ነው ሰውየው ጉርጓድ ውስጥ ገብቶ ትልቅ ወንጀለኛ የነበረው ውሃ ጠጥቶ ሲወጣ አንዳንዶቹ ሴት ነበረች ይላሉ ስትወጣ ውሻውን አየችው አይደል እንዴ ጫፍ ላይ እየዞረ እኔ እንደጠማኝ ሱም ጠምቶታል ብላ በነበራት በጫማ ውሃ ተታጠተታው فغفر الله لها إله الله سبحانه وتعالى عفو على ያ ሁሉን ወንጀል ይሄ ለእንስሳ ውሃ ማጠጣት ይሄ ደረጃ ከሆነ አሁን ሰው ደግሞ በተቸገረበት ሰዓት አሁን ሀብት ያለው ለወር የሚያስፈልገው ለሁለት ወር የሚያስፈልገው ለአመት የሚያስፈልገውንም ነገር ይዞ ሁሉም ቤቱ ቁጭ ብሏል እሺ አንዳንዱ ምንም የሌለው አለ እስኪ አሁን ይሄ ሀብት ያለው የአንድ ወር የሚያህል ገዝቶለት አሁን ለዚህ ቢያበለው አላህ Subhanahu Wa Ta'ala ምን ይሰጠዋል ለዚህ ሰው يعني بني ادم يعني خدمه ይሄ يعني صدقه ከለዚህ ነው ቁርአን ላይ وانفقوا مما رزقناكم من قبل ان ياتي احدكم الموت فيقول ربي لولا اخرتني الى اجل قريب فاصدق واكن من الصالحين ولما التفسير እዚህ ጋር عجيب ነገር ይላሉ يعني ሰውየው ወደ ዱንያ መመለስን የከጀለው የጠየቀው فاصدق አለ حج አለ ጾም አለ ሰላት አለ ብዙ አይነት ኢባዳ ያለ فاصدق لمن على سلو لما راى من عظيم اجر الصدقه الله اكبر سويه ወደ አኺራ ሲሄድ ያ ሁሉ ሰደቃ ያበላ የነበረውን ምንዳውን ስላየ ነው አሉ ይሄን የከጀለው እሺ ይሄ እሺ በሐያት ያለን ካበላን ከጠጣንና ለዚህ ተነስቶ ያ ሰው ተዋ ሲያረግ እንዲያውም እዚህ ጋር አንድ ማሳሰብ ሳይሆን يعني መጠየቅ የምፈልገው ነገር አለ አሁን الله سبحانه وتعالى إن شاء الله كذي بيشتم يطبقنا حرمنا الله رمضان 10 الأواخر لا እንግዲህ حرم يهدن ማልቀስ የለመድን ሰዎች አለን 10 الأواخر እንደዛው ሐጅ የነየትን ሰዎች ነበር الله سبحانه وتعالى إن شاء الله መንገዱን ያስተካክለውና ከዚህ በሽታም الله ጠብቆን ለሁሉም ምን ደርስ الله ያርገን እስኪ አሁን በዚህ 10 الأواخر ላይ ለመሄድ የነየትን ሰዎች ልንኖር እንችላለን እንደዛው በዚህ አመት ለሐጅ አሁን በየሰፈሩ እንደዚህ አይነት ሰዎች አሉ 10 الأواخر ላይ የነየትንባት ለመሄድ ወደ መካ የነየትንባትን ብር እስኪ እናውጣት እንደዛው ሐጅ በተለይ ደጋግመው የሚሄዱ ሰዎች እናውጣትና ሰፈራችን ላይ ያሉ ደሃዎችን እስኪ የያንዳንድ ወር የሚሆን ለረመዳን ገዝተን ብንሰጣቸው يمكن እኛ እዛ حرم ሄደን ከምናገኘው ምን እንዳይበልጥ አላህ ይሰጠን ይሆናል ይሄ ነው ትልቅ ነገር እኮ አስል ኢኽላስ ነው እኮ ዋና የተፈለገው አላህ እንዲቀበልን አይደል فلهذا እስኪ አስበው አንተ አሁን አንዳንድ ሰው ቁጭ ብሏል ቤቱ ምንም መንገድም የለውም ማለት
ከቤት አትወጡ ተብሏል ይሆናል ፈርቶ እሱ ቁጭ ብሏል ብርም የለው ቤተሰብ አለው እኛቺ አሁን አሽረል አዋኺር ያ ረብ ብለን እስኪ ያ ረብ እቺ አሽረል አዋኺር ላይ መካ ሄጄ ላሳልፍባት የነየትኳት ብር ናት አሁን ግን ይሄ ወገኖቼ የሚበላው አጥቶ ሰው የተቸገረበት ሰዓት ነው ያ አላህ አንተ ታውቃለህ ብለን በቀልባችን ይሄ የዓመለ ሲር ይሉታል ይሄ ያኒ አውጥተን እሷን ገዛስተን እስኪ እናከፋፍለው አላሁ አክበር ትልቅ አንድ ቀልባችን ላይ ደስታ የሚሉት ነገር ይመጣል ሁለተኛ يمكن حرم ሄደን ከምናገኘው ምንዳ በላይ አላህ ሊሰጠን ቃድር ነው ብዙ በታሪክም የተከሰተ ነገሮች አሉ فلهذا ይሄ ሰዓት ያኒ የምንረዳዳበት ሰዓት ከምንበላው ራሱ ቀንሰን የምንሰጥበት ካለን ልብስ የምንሰጥበት እንደዛ አንድ ትልቅ ዓሊም ነበሩ ተርጀማቸው ላይ ሲናገሩ حتى ልብስ አዲስ ሲገዙ ይላሉ ሁለት ነበር የሚገዙት አሉ ምግብ ሲሰራም እንደዛው ምን ነው ሲባሉ واحد لي وواحد لقبري ይሉ ነበር አሉ الله اكبر አንዱ ለኔ አንዱ ለቀብሬ ይሉ ነበር አሉ ምን ያህል ለአኺራ ወደፊት ለሚመጣው ሐያት ምን ያህል እነዚህ ሰዎች ይጨነቁ ነበር فلهذا እስኪ በዚህ ጉዳይ ላይ የምትጨምሩት ካለ ኡስታዝ ሰለም ጀምረው ወደ ሌላው አርዕስት እንሄዳለን ኢንሻአላህ والله እኔ ከዚህ ጋር ተያዝነት አንድ ታሪክ አስታወስኩኝ ሰይድና ዑስማን ረዲየላሁ ዐንሁ የሳቸው ታሪክ ነውና በሰይድና አቡበክር ሲዲቅ ዘመን ከፍተኛ የሆነ ድርቅ ይገባል መዲና ላይ ከዛ በኋላ የመዲና ሰዎች ተሰብስበው ሰይድ አቡበክር ሲዲቅ ዘንድ ይመጣሉ ሰው ሁሉ ተቸገረ የሚበላው ጠፋ እና ምን ይሻላል ብለው በጣም ነገሯቸው በኋላ አቡበክር ሲዲቅ ያው በአላህ ላይ የቂን እምነት ነበራቸው አብሽሩ አሏቸው እንግዲህ ነገ ቀኑ ከመምሸቱ በፊት አላህ ፈረጃ ያመጣል ዱዓ አድርጉ አሏቸው አሁንም እዚህ ላይ ኢንሻአላህ አንዳንድ ሰው ሆነ ይሄ በሽታው ሲመጣ ተስፋ ወደ መቁረጥ ደረጃ ምን ደርሰዎች አለን ይሄ ሀቂቀተን ተገቢ አይደለም እንደዚህ አይነት ችግር ሲመጣ ዑለማዎችም የሚመክሩት ሁለት ነገር ነው አንደኛ ጥንቃቄ ማድረግ አለበት እጅ መታጠብ የተባለው 2 ሜትር ርቀት ባለው ማንኛውም ከጤና ጥበቃ ሚኒስቴር የሚተላለፉና ከመንግስት ሲመጡ ነገሮችን ያንን ተግባራዊ ማድረግ ነው ሁለተኛ ግን በአላህ ላይ ደግሞ መተማመን አለበት አላህ Subhanahu Wa Ta'ala እንደዚህ አይነት እንደውም ዑለማዎች ይላሉ ማንኛውም ነገኛ በላ መስል የሚመጣ ነገር ከጀርባው ኸይር ይዞ ነው የሚመጣው ይሁት እስቲ አሁን ስንት ሰው ተውበት አደረገ ስንት ሰው ወደ አላህ ተመለሰ ስንት መጥፎ ቦታ የነበረ ስንት ሰው ወደ አላህ ርጁዕ አደረገ አላህ እኮ ረሂም የሆነ ጌታ አላህ Subhanahu Wa Ta'ala አንድ ሰው ዝም ብሎ አኺራ ላይ ከመቀጣችሁ ያለ ነው ዱንያ ላይ እኮ አምጥቶ ደንገጥ ብለን ወደሱ እንድንመለስ የሚያደርግ እንጂ ከአላህ ተስፋ ቆርጠን እንድንርቅ አይደለም ስለዚህ ተስፋ መቁረጥ የለብን ኢንሻአላህ ይበላ ይነሳል ኢንሻአላህ እኛ ወደ አላህ ከተመለስን አብዱላህ ኢብኑ አባስ ዝናብ ጠፍቶ ሲነግሯቸው ምን አሉ በላ የሚመጣው በወንጀል ነው አሉ ሚነሳው ደግሞ በተውበት ነው አሉ ስለዚህ ወደ ተውበት ወደ ቁርአን ወደ ዚክር ከተመለስን አላህ Subhanahu Wa Ta'ala ችግሩን በጥሩ ነገር ይለውጣል እና ሰይድና አቡበክር ሲዲቅ ምን አሉ አብሽሩ ይሄ ነገር ይነሳል አሏቸው ከዛው ላይ ሄድ እንዳሉ በንጋታው ላይ ምን ይመጣል የሰይድና ዑስማን ረዲየላሁ ዐንሁ የሳቸው ወደ ሻም የላኩት ግመሎች ነበሩ እና 1000 ግመል የተጫነ ንብረት ነበር ያ ሁሉ ያዘው ምግብና የምግብ ቁሳቁስ ነበር በኋላ መዲና ገባ በኋላ የመዲና ነጋዴዎች በጧቱ ላይ ሰይድና ዑስማን ቤት ይመጣሉ በጣም ብዙ ነጋዴዎች መጡ አንኳኩ ቤታቸው ገቡ ሞሉት በኋላ ለምን መጣችሁ አሏቸው አይኛ እኮ ማታ ሰምተን ነው ይሄን ያክል 1000 ግመል የሚጠጋ ንብረት መጥቶሎታልና ያንን ለመግዛት ነው ገዝተን ደግሞ እኛ ለዳሆች ልናካፍል ነው አላቸው በስንት ትገዙኛላችሁ አሏቸው 10 ዲርሃም የሚያወጣው ስንት አተርፉልኛላችሁ ሲሏቸው አንዱ 2 አተርፉሎታል አላቸው አይ ከዚህ በላይ የሚሰጠኝ አግኝቻለሁ አለ ሁለተኛው 4 አላቸው ከዚህ በላይ አግኝቻለሁ አለ 5 አላቸው ከዚህ በላይ አግኝቻለሁ አለ መጨረሻ ላይ አሏቸው እንግዲህ መዲና ላይ ታዋቂ ነጋዴዎች እኛ ነን ከዚህ በላይ ማን ሊከፍሉት ነው አላቸው በኋላ እሳቸው ምን አሉ ከዚህ በላይ ነው የሚከፍለኝ ጌታዬ አላህ ነው አሉ እኔ ይሄ ሁሉ 1000 ግመል ሰደቃውን በሙሉ ፊሰቢላ ለዳሆች ሰጥቻለሁ እና በንጋቱ ወስዶ እንዳለ ለመዲና ጀማዎች ህዝቡ አከፋፈሉት ያነ አላህ Subhanahu Wa Ta'ala በአንድ ሐሰናት 10 ይከፍለኛል ስለዚህ አሁን በእንዲህ አይነት ችግር ጊዜ ላይ ማየት ያለብን ገንዘብ መጠበቅ ነው የሚቀድመው ወይስ ነፍስ ማዳን ነው የሚጠቅመው አሁን ሰውየው ነፍስ ገንዘብ መጠበቅ አለበት ልክ ነው ወላኪን ደግሞ እዚህ ጎረቤታችን ወንድማችን የሚሞት ከሆነ እህታችን የምትሞት ከሆነ የትኛው ነው ቅድሚያ ሊሰጠው የሚችለው የሚለውን ማየት ነውና በዚህ አይነት ሁኔታ አሁን ከኛ እንደ ሙስሊም ይጠበቅብን አኽላቅ ትልቁ አኽላቅ ምንድነው ወንድሞቻችንን መርዳት የተቸገሩ ሰዎችን መርዳት በምንችለው መርዳት ሲባል በገንዘብ አይደለም
በሐሳብ ይረዳል ሙያ ያለው በሙያው ሊረዳ ይችላል ገንዘብ ያለው በገንዘቡ ሊረዳ ይችላል ዱዓ ያለው በዱዓ ሊረዳ ይችላል ብቻ ሁላችንም ትኩረት አድርገን የተረባረብን ከሆነ አላህ Subhanahu Wa Ta'ala ይህንን ያነሳዋል እና ኢንሻአላህ ያዝነው አርስቶች አሉ እንግዲህ አኽላቅ ይሄ ከሆነ የነብዩ ሰሃቦች እንግዲህ ከነብዩ ወርሰው 1000 ግመል መስጠት ማለት ቀላል ይመስላል በአሁን ጊዜ ልክ 1000 ኮንቴነር እንደማደል ማለት ነው ትልቅ ኢማን ይፈልጋልና ይሄ አኽላቅ እስቲ እንዴት ነው ወደኛ ህይወት ላይ የሚመጣው ይሄ ከመጣስ ምን ጥቅም አለ የሚለውን ነገር ኢንሻአላህ ከትንሽ ቆይታ በኋላ የምንመለስበት ይሆናል አላህ يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين بسم الله الكريم وبالرحمن الرحيم وكلامك القديم وكتابك المبين وبالذات العلية وصفات السنية والأفعال المرضية وبحكمك المتين وبكل الأسماء في الأرض والسماء يا رب الكبرياء ارحمنا والمسلمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين بما علمنا منها وما لم نعلم بها قد توسلنا بها يا إله العالمين باسمك الله الرحمن وبالرحيم المنان وبالملك الديان وبالقدس آمين وبالسلام المؤمن والمعز المهيمن وبالجبار آمين من فتنة الكافرين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين وبالمتكبرين وبالخالق الباري باسمك المصور أجرنا والمسلمين وبالوهاب الغفار وبالرزاق الستار وبالفتاح القهار يا مجيب السائلين وبالقابض المانع وبالباسط الواسع وبالخافض الرافع والمعز المؤمنين يا أرحم الراحمين يا أرحم الراحمين يا أرحم الراحمين مرحبا بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ያው ከትንሽ ቆይታ ፊት ጠቅሰነው እንደነበረው ይሄ አኽላቅ በእስልምና ላይ ያለው ትልቅ ቦታ እንዳለና አኽላቅ ደግሞ በሙጅተማው ላይ የመጣ ከሆነ ምን ያህል ተአثير እንዳለው ትንሽ ጠቅሰን ነበር እንደው ከዚህ ጋር ሳንናገር እንዳናልፍ አሁን መቼም ዋቂዓችን ካለው አንፃር በተለይ አሁን ያለንበትን ጊዜ ስናይ የተለያየ አይነት መረጃዎች እንግዲህ ይተላለፋሉ በበሽታው ዙሪያ ይሁን በምን ይሁን እና አንድ ሙስሊም እንዴት ነው በዲናችን ላይ አንድን ወሬ አንድን ንግግር ወደ ሌላ በመናስተላለፍበት ሰዓት ላይ ተሰቡት የሚባል ነገር አለ ማረጋገጥ ምን ማለት አለ እና ያዛ ላይ በጣም ትልቅ ቦታ ያለው ነው በሸሪዓችንና ይሄን ዙሪያ ለኡስታዝ አዲል ትንሽ ኢንሻአላህ ማብራሪያ ተሰጠና ቢስሚላህ አልহামዱሊላህ ወሰላቱ ወሰለም አላህ Subhanahu Wa Ta'ala ቁርአን ላይ ይለናል يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين زي آيات ላይ አደብ ያስተማርን ነው ብዙ አደቦች አሉ እዚህ ሱራ ላይ ብዙ ስለ አደብ ይናገራል ስለ ጊባም ብዙ ነገር አለ እዚች ቦታ ላይ ግን ስለ ማረጋገጥ ነው አሁን መሰለን አሁን እንደ ድሮ አይደለም አንድ ነገር ስንጽፍ በሰከንዶች ወይ በደቂቃዎች ዓለም ይደርሳል አሁን አንድ ነገር ሲደርሰን እኛ ጋር መጀመሪያ ማየት ያለብን ይሄ ነገር እውነት ነው ውሸት ነው ሁለተኛ ይሄ ነገር ማስተላለፍ ጥቅም ያለው ወይስ ጉዳት አለው የሚለው ይሄ ከማን ነው የምንጠይቀው ዒልም ነገር ሲሆን ሐዲስ መጣለ مثلا ባለፈው ትዝ ይለኛል አሁን ረጀብ ሊገባ ሲል ሐዲስ የተላላከው ነበር ሰው ረጀብ መግባቱን ያበሰረ ሰው የሚል አሁን ዑለማ الحديث ሲያዩት ይሄን ይሄ ሐዲስ አይደለም ማለት እዘን موضوع ነው ማለት ነው ብዙ ሰው ተላላከው አሁን ስንት ሚሊዮን ሰው ጋር ደርሷል አሁን አንተ አንድ ሰው ጋር ላከው
ሚሊዮን ሰው ጋር ደረሰ ማለት ስንት ዋሻህ ማለት ነው ይሁላ ሰው ጋር እሺ አሁን ደግሞ ስለዚህ ስለ ኮሮና በሽታ ላይ ሁሉም የታየውን ነገር ይልካል አንዱ መሰለን ፀሐይ መሞቅ ለኮሮና መድኃኒት ነው ብሎ መሰለን ቢልና አንድ ሰው ፀሐይ የሞቀ ቢሞታው ማን ነው የሚጠየቀው ማን የላከው ይሄን ነገር በዲን ጉዳይ በማንኛውም ነገር ጉዳይ ላይ ሲመጣ ምን ጠይቀው በዚህ ዕውቀት ያላቸው ከጤና ሚኒስቴር ይመጣል እሷን ትክክለኛ መረጃ ከደረሰችን እርግጠኛ ከሆነ በኋላ ነው ማስተላለፍ ያለብን ለፈተበየኑ يعني ማረጋገጥ አለብን وفي قراءة فتثبتوا ይላል አረጋግጠን እሱን ነገር ለዚህ ነው يعني حتى سنصف من الى الشاعر لا تكتبن بكفك غير شيء يسرك في القيامة أن تراه إلى الله أكبر በዚች መዳፈ በዚች አጣብኛ ምንም ነገር አትጻፍ አኺራ ላይ ማየቱ የሚያስደስት ቢሆን እንጂ ለዛ አደራ ምለው እኔ ራሴንም አደራ ምን ጽፍ ሰዎችም ተሰሚነት ያለን በንግግር ይሆን በመጻፍ ይሆን ማንኛውም ነገር ምን ጽፈው ይሄ ነገር የጻፍኩት ቀብሬ ላይ ቢመጣ እስኪ ፋይሉና እንዲጽፈህ ነበር ወይ አኺራ ላይ አላህ ፊት ይሄን ነገር እንዲጽፈህ ነበር ብንባል ማናፍርበት ነገር መሆን ያለበት ለዚህ يسرك في القيامة أن تراه على آخرة ላይ ማየቱ ለምን حتى ይላሉ አንድ ነገር በጻፈው ሰውየው ይሄ ነገር ፊትና አንስቶ ደም ቢፈስ ማን ነው የሚጠየቀው ይጠየቃል እኮ አሉ ይሄ ሰው ለهذا يعني ተثبت የሚለው ነገር ማረጋገጥ ይሄ ነገር ትክክል ነው ወይ ከየት ነው የመጣው መረጃውን አረጋግጠን መላክ አለብን ወይላ ሙጅተማዕ ላይ ማህበረሰቡ ላይ አንድ ፍርሃት ይመጣል አሁን ማይሆን ነገር ስናስተላልፍ ሙጅተማዑ ላይ ፍርሃት ነገር ይመጣል ማይሆኑ يعني ኢንፎርሜሽኖች ይሰራጫሉ ስተት የሆኑ ነገሮች ይመጣሉ فلهذا ይሄ በጣም መጠንቀቅ ያለብን ነገር ነው ዲናችን ላይ كفى بالمرء اثما ان يحدث بكل ما سمع ይበቃል ሁሉ የሰማነውን ነገር መንገር ይሄን لهذا አቡ ዱጃና መጀመሪያ ላይ ያነሳ ነው አቡ ዱጃና يعني ፊታቸው እየበራ ገባው አይደል እንዴ انا ارجع عمل ኮሳቸው ያላቸው ሁለት ነገር ነው ያሉት እስኪ ይሄ ነገር አላህ እስኪ ያልብሰን ይሄን اخلاق አላህ Subhanahu Wa Ta'ala ያልብሰን እስኪ እኔንም ታደሞችንም አንደኛ يعني ما تكلمت فيما لا يعنيني ما لا يعني دنيام لاخره ما يጠቅም ነገር አላወራም ነበር አሉ ሁለተኛስ كان قلبي سليما الله اكبر قلبي ንጹህ ነበር ይላሉና ይሄ በተለይ አሁን ባለንበት ጊዜ አደራ ለሁሉም ምንለው ነገር ነው جزاك الله خير ያው ከዚህ ጋር ተያያዥነት ያለው እንግዲህ ያው ብዙ ነገር ተናግራቸዋል በተለይ አሁን ኢንፎርሜሽን ያው መንግስትን በጣም እያሳሰበ ያለው ነገር ነው እኛም ደግሞ እንደ ዲናችን እንደተባለው ተثبت አንድ ነገር ነቅለል ከላም ከአንድ ነገር ሰውየው ወስዶ ወደ ነገር በሚያዳርስበት ሰዓት ላይ እውነተኛ የሆነውን ነገር ነው ማስተላለፍ ያለበት صدق الحديث ከአኽላቅ ትልቁ ነብዩ አለይሂ ሰላቱ ሰላም እንደውም ዑለማዎች ምን ይላሉ ኡማሃት الأخلاق የአኽላቅ ዋና ቁንጮ የሚባሉት ምንድነው صدقና አማናን እውነተኝነትና አደራ መጠበቅ መቻል ነብዩ አለይሂ ሰላቱ ሰላም ከነብይነት በፊት ይታወቁበት የነበረው الصادق الامين አንድ ቀን እንኳን ውሸት ተናግሮ አያውቁ ስለዚህ አንድ ነገር ያልተጣራ ነገር ስንጽፍ ያኛውም ሲጽፍ በዛ እንደተባለው ሰው ይሸበራል ሰው ፍርሃት ላይ ወድቃል የተለያየ ችግር ይፈጠራል ወዳጅ የነበሩ ሰዎች ሊጣሉ ይችላሉ አንዳንድ ጊዜ ታለቅ ሰዎችን ማዋረድ ደረጃ ላይ ይደርሳል መከባበር ይጠፋልና ይሄንን ነገር ኢንሻአላህ ሙስሊሙ ሁላችንም ወደ አኽላቃችን መመለስ አለብን ከዚሁ ተያያዥነት ያለው መቼም ሳንጠቅሰው ማናልፍ ደግሞ የአማና ጉዳይ ነው አሁን እንግዲህ በንግድ ላይ ያለ ማህበረሰብ ላይ በስራ ላይ በምን ስንሆን ይሄ ሙዓመላችን እንግዲህ ለምሳሌ ብድር አለ የማበደረ በተበደረው መመለስ አለ በመነግድበት ሰዓት ላይ ቀጠሮ ማኮርመን ይሄ እንግዲህ ትልቅ ነገር ነው እንደውም ዑለማዎች ምን ይላሉ በሙዓመላ ቦታ ላይ ይሄ ወሳኝነት ያለው ነው صدقና አማና መጠበቅ አለበት እውነተኝነትና አማና መጠበቅ ደሞ አንድ ታሪክ ቅድም ስናወራ የነበረው አለ ተሻለ ሐድረሚ ይሄ በተለይ ለነጋዴዎች በጣም ንግዳቸው እንዲያፈራ يعني የሚጠቅመም ነው ዲናችንም አኽላቅ ነው አንድ ሐድረሚ ነው ሰውየው ጓደኛዬ ጋር ሄድኩኝ ይላል ሱቁና ስለ ህይወቱ ያጫውተኛል አሉ ከሐድረሞቶች ያው ሁላችን እንደምናውቃቸው የሄዱበት ሀገር ላይ ንግድ ላይ ይሰማሩና በጣም ናጂህ ይሆናሉ ሲያጫውተኝ አለ መጀመሪያ እኔ ምንም ነገር አልነበረኝም ማለት ዝም ብዬ ሱቅ ባዶ ነበር አለ አንድ እድሜው ገፋ ያለ ሰው መጣና መከረኝ አለ ይሄ ምክር ለሁላችንም ያስፈልጋል አላህ ያልበሰን እስኪ ይሄን አማናው ሲድቁንም አላህ ጠቢዓችን አላህ ያርግልን ምን አለኝ አሉ
ይሄ ንግድ እንዲያምርልህ በደንብ ከፈለክ ሁለት ነገር አደራ አለኝ አሉ الصدق والامانه አለኝ አሉ በቃ ሁለት ነገር ብቻ እውነት መናገር ታማኝነት ለዚህ ነብያችን ሰለላሁ ዐለይሂ ወሰለም حجر الاسود ቁረይሾች ገና ነብይነትን ሱብሃንአላህ ከዛ በፊት ሐያታቸው ረሱላህ ሰለላሁ ዐለይሂ ወሰለም حجر الاسود ማን ቦታው ላይ አስቀምጠው ሲሉ በቃ ሊጣሉ ኮደረሱ ከዛ በቃ መጀመሪያ በዚህ በር የሚገባው እሱ ይፈረድልን ሲሉ እና ነብይም አልሆነ ነብዩ ሳይሆን اللهم نفسي له الفداء በዚህ የሚገባ ሰው እሱ ይፈረድ ተባለና فدخل رسول الله صلى الله عليه وسلم ገቡ ነብያችን በዛ በሚያምረው ፊታቸው الله اكبر ሊስታቸው ራሱ እኮ الله اكبر ليس وجهه وجه كذاب አላሉም እንደ መዲና ላይ ፊታቸው ስታቸው ራሱ እኮ የውሸተኛ ፊት አይመስልም እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲያዩቸው محمد رضينا به قالوا الصادق الامين قالوا ይሄማ الله اكبر ወነተኛው ታማኙ አይደሉ እንዴ ያሉ مرحبا አሉ فلهذا ይሄኛውም ሐድረሚው በእድሜ ገፋ ያሉት ንግድህ يعني ጥሩ እንዲሆን አትራፊ እንድትሆን ሁለት ነገር አደራ አሉኝ አለ እሱም الصدق والامانه እውነት ተናገር እውነተኛ ሁን አማና ይኖርህ አሉት ሰው አደራ ጠባቂ صدق ይሄ ኦሪጂናል ነው ይሄ እንዲ ነው ብለህ صدق እውነት ያለውን ነገር ተናገር በረካም ይሰፍናል ከዛ ባሉኝ ሰራው አለ ከአመት በኋላ ማሻአላህ አላህ ከፈተልኝ አለ ማሻአላህ ስራውም አማረ ከአመት በኋላ መጡ አለ ተመልሰው ሲያዩ ማሻአላህ ይሄን አዘዋለሁ ይሄን ግዙ ይሄን ስል አዩኝ አለ መተው አሁንም ሁለት ምክር መከሩኝ አለ عليك بالحلم والأنا يعني ታጋሽነት አይደል እና ቻይ መሆንና يعني እርጋታ ተረጋጋ አትቸኩላሉ አንዳንድ ሰው አሁን ውሃ ሲቆፈር እንዴት ነው ውሃ ለማውጣት በቃ ታግሰው እኮ አንድ ቦታ ላይ ነው እኮ እስከ ስር ደርሰው ውሃ ይወጣል ግን ትንሽ እዚህ ብትቆፍር አሁንም እዚህ ትንሽ ብትቆፍር እኮ 100 ቦታ ቆፍረ ውሃ ይወጣል يعني በቃ እንደዛ አሉኛል በዚህ ሰራው አለ ማሻአላህ አላህ ከፈተልኝ አለ ሶስተኛ አመት ሲመጡ ማሻአላህ አላህ ከፍቶልኝ ማሻአላህ በጣም ትልቅ ሀብታም ሆኗል ሲያዩኝ አለ አሁን عليك بالصدقه አሉኝ አለ ያ ሰላም አሁን ደግሞ ሰደቃ አውጣሉት በቃ ማብላት ነው አሁን ማብላት ما نقصت صدقته من مال ይሄን አደራ ሁላችንም መርሳት የሌለብን ሐቂቃ ነው ይሄ በላ አሁን በተለይ ባለንበት ሰዓት አሁን ከዚህ በላ አላህ እንዲጠብቀን አንድ ተውባ እስለም እንዳሉት ሰው ላይ እናወርደው ይሄን አሁን ይሄ ነው ችግሩ አንድ ሼኻችን ምን ያሉ ሰው አንዳንዱ ተውባ ሰው ላይ ሳይሆን ምንጭ ነው አይ እነዛ እንዲ ስላረጉ ነው ሳይሆን ምንለው በኔ ሰበብ መጥቶ ይሆናል ይሄ ነከሌ ላይ ነው የመጣው እንደዚህ ማለት ነው እንደዛ ማለት ሳይሆን በኔ ምክንያት ነው የመጣው ብለን ለሊት ተነስተን እስኪ ስጁድ ላይ እናልቀስ እስኪ አላህ ፊት አላህ እኮ አርሐም ከእናት ይበልጥ እኮ ረሂም እኮ ነው አላህ ከዛ በኋላ عليك بالصدقه አሉኝ አለ ሰደቃ አደራህን አሉኝ አሁን አለ ሰውየው ቢሊየነር ነው አሉ በዚህ በስንቱ የሰራ በሶስት ምክሮች የሰራና እኛም ኢንሻአላህ ነጋዴዎቻችንን ሁሉም በዚህ የሚሰሩ አላህ ያርጋቸውና ይሄን አኽላቆች ደግሞ አላህ እስኪ እንደልብስ አላህ ያልብሰን ሱብሃነሁ ወተዓላ እስኪ ኡስታዝ ለምን ተጨምሩት ካለ በዚህ ጉዳይ አሁን እንግዲህ እንደዚህ አይነት ጥሩ ነገር ዲናችን ምንም ጀማል ነው ያማረ ነገሮች ስብስብ ነው ያለበት እንዴት አኽላቅ ልላበስ ይችላል የሚል ጥያቄ ሁላችንም ላይ ይመጣል መቼም አኽላቅ ማለት እንግዲህ ከአላህ የሚሰጥም አለ እክቲሳብይም አለ ደግሞ ሰውየው ደግሞ በራሱም ጥረት አድርጎ ደግሞ የሚሰጣልና ዑለማዎች ሰበቦችን ጠቅሰዋል አንደኛ ዋናው እንግዲህ ምንድነው ዱዓ ነው መቼም ያው ዱዓ አላህ መለመን ነው ነብያችን አለይሂ ሰላቱ ወሰለም እንደውም አንድ ሐዲስ ላይ ኡሙ ደርዳ የአቢ ደርዳ ረዲየላሁ ዐንሁ ባልተቤት ሲናገሩ ምን ይላሉ بات أبو الدرداء الليلة يصلي فجعل يبكي فيقول أبو الدرداء رضي الله عنه عند ليلة يسجدوا إيالك أسوادروا دعاءه عند نبر من يلو نبر اللهم كما حسنت خلقي فحسن خلقي يلو نبر يا الله فتاترين اند አሳመርክልኝ ባህሪንም አሳምርልኝ ይያሉ እቺን ብቻ ዱዓ ያደረጉ እያለቀሱ አደሩ حتى أصبح فقلت يا أبا الدرداء ما كان دعاؤك منذ الليلة إلا في حسن الخلق እሺ ሌሊት ሙሉ ሌላ ሐጃ የለህም ስለ ጥሩ ስለ ምግባር ብቻ ነው ዱዓ ስታደርግ የምታድረው ብላ ባልተቤታቸው ጠየቀቻቸው በኋላ እሳቸው ምን አሉ إن العبد المسلم يحسن خلقه حتى يدخله حسن خلقه الجنة عند الله ባሪያ ሙስሊም እኮ ጥረት አድርጎ ጥሩ ጸባይ የተላበሰ የሆነ እንደሆነ ያ ስነ ምግባሩ ጀነት ያስገባዋል ሱብሃንአላህ
እንደዚሁም ደግሞ አንድ ባሪያ ግን ለባህሪው ደንታ አንዳንድ ሰው እኔ እሰግዳለሁ ጾማለሁ እንዲያረጋለሁ ወላኪን በምላስ ሰዎችን አዛ ያደርጋል ጎረቤቱን ያስቸግራል ምን ይላል አማና አይጠብቅም ምን አይልም በዛሂር ነገር ይተማመናል እና ዲን አስለን መዛሂር ላይ ብቻ ሳይሆን ከሱ የሚወጣ ውጤቶች አሉ አሁን mesela ሰላትን ካየን ከወንጀል የሚከለክል ይባላል ጾምን ያየን ኩና ረመዳን መጥቷል ተቋን የሚያመጣ መሆን አለበት አጠቃላይ ዲን ደግሞ ስናየው የዲን ጭማቂው ደግሞ ጥሩ ስነ ምግባር ነው እናሳቸው ምን አሉ ሁስነል ኹሉቅ ስለምን ያደርኩበት ምክንያት ምንድነው በዚህ በሁስነል ኹሉቅ ምክንያት ሰው ጀነት ሊገባ ይችላል መጥፎ ጸባይ ደግሞ ያለው ከሆነ በዛ ምክንያት እሳት ሊገባ ይችላል ለምን ጎረቤቱን ያስቸግራል ወይ እናት አባቱን ይበድላል ወይ የሆነ ሰውን አዛ ያደርጋል ወይ በሰው ሐቅ ይያዝና እሳት ሊገባ ይችላል አሉ ለዚህ ዑለማዎች የመጀመሪያው ምንድነው ይላሉ ሁስነል ኹሉቅ የሚመጣበት በዱዓ ነው ይላሉ ቀጣይ ደግሞ እስቲ ሁለተኛው ያኔ በዱዓ ሁለተኛ ደግሞ ያኔ ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ናቸው የኛ የአኽላቅ አርአያ የሆኑት ስለሳቸው ሲራ ማንበብ ስለ ትላልቅ ሰዎች ስለ ሰሃባዎች አኽላቅ ማንበብ እንደዛው ደግሞ አኽላቅ ካላቸው ሰዎች ጋር መቀማመጥ አሁን hatta ቸርነት ይላሉ ሰውየው ሰኺይ መሆን ኪታብ በመቅራት አይመጣም ይላሉ የሚሰጥ ሰው አጠገብ ያለ ሰው መስጠት ይለምዳል አሉ ስስታም አጠገብ ያለ ደግሞ ስስታም ይሆናል አሉ ስለዚህ አኽላቅም ለመማር አኽላቅ ካላቸው ሰዎች ጋር መቀማመጥ ማብዛት አለብን ማለት ነው ተለቆም ከነሱ ጋር ያኔ ስንቀማመጥ አኽላቃችን ለምን በኒ አደም ያኔ المرء على دين خليله فلينظر احدكم من يخالف ሰውየው የሚውለው ጓደኛው እሱ ነው የሚመስለው እኮ ጸባዩም ሁሉ ነገሩምና ከትላልቅ አኽላቅ ካላቸው ሰዎች ጋር መዋልም አንደኛው ነው ሌላው ደግሞ ምን ይላሉ ሰው ላይ ምንየው መጥፎ ነገር ከዛ ትምህርት መውሰድ አለበት ለምሳሌ አንድ ሰው መጥፎ ተናጋሪ ሲሆን ያን ሰው መጥፎ መናገሩኛ ላይ የምንጠላው ከሆነ ያንን ባህሪ እኛ ላይ እንዳይመጣ መጠንቀቅ እንችላለን አንዳንድ ጊዜ ከሰዎች ላይ የምንየው መጥፎ ነገር ያን ነገር መጥፎ ነገሩ ማራባት ሳይሆን ያን ነገር አይተን ለኛ ትምህርት ወስደን የምንማርበት ሊሆን ይችላል ቅድም እንደተናገራችሁት ከሷሊሆች ጋር አብሮ መዋል ከذلك ደግሞ የሰለፈ ሷሊሆችን ታሪክ ማንበብ እነዚህ ነገሮች በሙሉ አኽላቅን ያስተካክላሉ እና እንግዲህ ይሄ አኽላቅ እንግዲህ አላህ ይወፍቀና አኽላቅ የመጣ ከሆነ ደግሞ በዱንያም በአኺራም ላይ ትልቅ ደረጃ የሚያስገኝ ነገር ነው እና እስቲ በዛም ዙሪያ ላይ ኢንሻአላህ نعم እኔ አኽላቅ ትልቁ ነገር አንድ መሐበተ الناس ያመጣል አሁን ሰይድና الرسولም አንቢያዎችም ካየናቸው አሁን ሰይድና ዩሱፍ የሚገርም ሁለት ቦታ ላይ እስኪያቸው የትልቅ ሰው አኽላቁ ስልጣንም ሀብትም لا يزعزعه አሉ ምንም አይቀይረው አሁን ሰይድና ዩሱፍ እስር ቤት ይያሉ እስኪ አስቡት አሁን አላህ ይጠብቀን ሁላችንንም እስር ቤት ይያሉ አሁን እስር ቤት ውስጥ ያው ከብዙ አይነት ሰው ጋር ነው ሰውየው የሚገናኘው እዛ ውስጥ መሆነው ህልም ሲያዩ ወደ ማን የሄዱት ሰዎች ገና ነብዩ እኮ በዛ ሰዓት ላይ እኮ ነብይነታቸውንም ለሰው አልነገሩ እሳቸው ጋር መጥተው ነብይና ቢታዊሊ ኢና ነራካ من المحسنين كاساماريዎች ስልጣን ላይ ከወጡም በኋላ ኢና ነራካ من المحسنين ተባሉ فلهذا محبه አሁን እነሱ ወደዋቸው ነው የሄዱት ነብያችን ሰለላሁ ዐለይሂ ወሰለም ገና ከንቡዋ በፊት እኮ ሰው ይወዳቸው ነበር እኛም አኽላቅ ሲኖረን አሁን ቤተሰቡ ሰውየው አኽላቅ ሲኖረው ከባለቤቱ ጋር በሰላም ይኖራል ከአባት እናቱ ጋር በሰላም ይኖራል ተማሪ አሁን አኽላቅ ሲኖረው ትምህርት ቤት ላይ አሁን አደራምለውም ትምህርት ቤት ላይ አሁን ተማሪ አስተማሪው ማክበር መቻል አለበት አስተማሪውን ሲያከብር አስተማሪ ይወደዋል እንደዛው ያለንበት ስራ ቦታ ላይ ማሁን يعني በአማና በአኽላቅ ስንሰራ ተወዳጅ እንሆናለን ሰውየው በአኽላቅ ሲኖር ሰውየው محبه ያገኛል محبه الناس هي ዱንያ ላይ ያለን ማለት ነው ሌላው እስኪ ሁለተኛ ላይ ሌላ ደግሞ ምንድነው ያው ነብዩ አለይሂ ሰላቱ ሰላም በሐዲታቸው እንደተናገሩት አክመሉ ሙእሚኒነ ኢማናን አህሰኑሁም ኹሉቃ እንግዲህ ብዙ ሙእሚኖች ሊኖሩ ይችላሉ ከነዛ ከአማኞች ግን ሙሉ እምነት አለው የሚባለው ኢማኑ ያን የሞላ ሰው የሚባለው ከነሱ መሃል ባህሪው ያማረ ቅድም እንዳለው እንግዲህ አኽላቅ ማለት እንደተናገርነው ፈገግተኛነት ብቻ አይደለም እና አብዱላህ ኢብኑ ሙባረክ ይመስሉኛል አኽላቅ ሐሰን አልበስሪ ናቸው አኽላቅ ሲጣገኑ ጠላቀቱል ወጅህ ፈገግታ ሆኖ በፈገግታ ሰው መቀበል እንደና ደግሞ በድሉል ማዕሩፊ ለሰው ደግሞ በጎ ነገር ማድረስ ይሄው እንግዲህ አሁን ኢንሻአላህ ተከፍቷል ማብላት የፈለገ ሰው ማብላት ይችላል ደሃ እንግዲህ አይተናል አልহামዱሊላህ በተለይ እንግዲህ በጣም ጀዛሁሙላህ ኸይር በየዜናው እንደምንሰማው ህንጻውን የሰጠ ሰው አለ ቅድም እንደተነገረው ወጣቶች ያው እኔ በህይወት ያለው
ምንድነው ማንንም አይራብም በሚል እንግዲህ ሺዓር አድርገው ያው ድሃዎችን እየደገፉ ያሉ አሉ ክራይ የቀነሱ ሰዎች አሉ እንደዚህ የተለያየ ነገር ማሻአላህ ብዙ ኸይር እየሰሩ ነው ሰዎች እየተሯሯጡ ነው ስለዚህ በድሉል ማዕሩፍ ነው አኽላቅ ብሎ ማለት ምንድነው በቃ ሰውየው አላህ ይሄን መንገድ ለምን በአንድ በኩል እኮ ይሄ ጥሩ አጋጣሚ ነው ይሄ አጋጣሚ ላይ ይገኝ ይችላል ቅድም ስንባባል እንደነበረው ይሄ ታሪክ ነው ማለት ነው በቃ በኢትዮጵያ ታሪክ ላይ ይሄ አይነት ችግር በማህበረሰቡ ላይ መጥቶ ነበር በዛን ዘመን የነበሩ ሰዎች ምን አሻራ ጥለው ሄዱ የሚባለው ነገር ይሄ ትልቅ ታሪክ ነው ቅድማው ሰይድና ዑስማን መዲና ላይ ድርቅ ሲገባ ያን ሁሉ ሀብት ሰጡ እንዳለ ሁሉ በሐበሻም ላይ ይሄ ነገር ተፈጥሮ እኮ በዛን ዘመን የነበሩ ሰዎች ፉላን እኮ ሙሉ ህንጻውን ሰጥተዋል ከሌኮ እንደዚህ አይነት እኮ ጀማዎች ይሄን አብልተዋል ይሄንን ደሃ ደግፈዋል በሙያቸው እንዲሰርተዋል ተብሎ ለአገራችንም አላህም ዘንድ ጥለን የምንሄደው ታሪክ ነው ማለት ስለዚህ አኽላቅ የሚገለጸው በድሉል ማዕሩፍ ነው አንተ ያለህን አላህ የሰጠን ኸይር ነገር ለሰው በማድረስ ነው ሌላ ሶስተኛው ምንድነው ከፉል አዛ ነው በቃ ሰውን አዛ አለ ማድረግ በምላስም በምንም ቅድም ያው ሰይድና አባዱጃን እንዳለ ማ አዘይቱ አሐደን ቢሊሳን ይብላል ማንንም ሰው በምላስ አዛ አድርጌ አላቅማል ያ አይነት ባህሪ ላይ መድረስ ነውና ከሙእሚኖች ሁሉ ሙሉ ኢማን ላይ ያለ የሚባለው ማን ነው ከነሱ መሃል ስነ ምግባር ያማረለት ስላሉ ይሄም አንድ እንግዲህ የከማለል ኢማን እምነት ሙሉ ለመሆን መገለጫው አንዱ ምንድነው ጥሩ ጸባይ ነው ማለት እንደዛው አኺራ ላይ ደግሞ የሚገርመው ነገር አሁን ዒባዳ ላይ መበርታት አለብን እንደዛው አኽላቃችን ለምን አثقሉ ما يوضع في ميزان المؤمن يوم القيامة حسن الخلق يا سلام እስኪ አስበው አኺራ መተህ ሰላትህ አለ ጾምህ አለ ሐጅህ አለ ሁሉ ነገር እያለ ያው ስራህ ሲመዘን ከሁሉ የሚመዝንልህና ትልቁ ነገር ምንድነው ጥሩ ስለ ምግባር ጥሩ ስለ ምግባር ደግሞ ስንል እኮ አኽላቅ ብዙ ሰው አኽላቅ ለሰው ይመስለዋል لا صاحب حسن الخلق أراح استراح وأراح له مجمّرة راسه يكون راح له تكسبوا أنت هون بيته متى ما نم سؤال أسكرفكم ما نم قلب ألسبركم يا النات حق اليازه يقول الدنيا حق اليازه يقول بيت اليازه يبال بيت حق اليازه ما نم إلا بهم كلهم سلامنا ستنيا هلينا من يهل الله أكبر من قال لي إن كان نقل في وسطها من قال لي بيان فلتنيا لمن عند سيدنا عمر عند سيدنا عمر الله أكبر نعم سيدنا عمر أثبت سكي يزهر له أجر السادر هنا وأمير هنا عندي هنا تلابو تعالى عندي جاتش هنا القصي تانيو لاباتشو يتنتبه قرموت سويه ويتهلا أميراتشو سير هنا وسيلو دنقد قالوا عدلت فطمأننت فنمت علاج عند سؤال بدلوا خلاص قلباتشو مطمئن ناچو سكينة على راحة على تانيو أنتم إذن حسن الخلق طروسنا مقبار سينورن كسوغا كبيتسباتشن مجمرة بيتسباتشن وسط كذا كغربيتكا كذا كأجراتشن كمان نيوم سوغا سينورن مجمرة أن تكون راحة متنورة سلامة الصدر قلبها لا سليم الصدر خلاص منم نجر يزهل التاني راحة لراسنا مالتنا آخرة دمو متن يزهلو سو سراسي مزن أخلاق كله الله أكبر كهلو ممزن لسو سرانو أثقل ما يوضع في ميزان المؤمن يوم القيامة حسن الخلق لا يبلغ بحسن خلقه درجة الصائم القائم لله سويه بروسنا مقبار وبأخلاقه كان بس صومهم يسلف لريت سجدهم يادر يسون درجة يدرسالك وتنيت وأدركونه يوسك سويه أخلاق الله أكبر فلهذا هين أخلاق اسكي نبياتنا الله يلبسنا اسكي هون دعاء النار كلاتنا يعني رمضان مدرسوا عليه دعاء أرجن الله نلمنا اسكي الله يا الله ألبسين هين نقر اسكي الله ألبسين بلان اسكي الله نلمنا هون دم رمضان درسوا على ذنبه فلهذا هون هي رمضان دمو سورة عند مدرسانا نعم رمضان مدرسانا طعام اللبت الله فطر صائما ميغرمو زيغا رمضان الله بسلام يدرسنا ان شاء الله رمضان بسلام من صوم ارغن يارغن الله رمضانم حق طبقن من صوم سوچ الله يرغن ይሄ رمضان ትልቅ ወር ነው شهر رمضان الذي انزل فيه القرآن يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይሄን ተቅዋ الله يلبسن ከጾም የተፈለገው رمضان ላይ አንዳንድ ሰዎች ይጾማሉ 30 ከጾምን 30 ቀን ጾም ይጻፈላቸዋል አንዳንዶቹ ግን አሁን ባልነው በተለይ በዚህ ጊዜ ላይ مثلا 1000 ቤተሰብ አስፈጠሩ እንበል አላህ የረዘቃቸው ሰዎች አላህ እንደዛ ኢንሻአላህ ሁሉንም አላህ ሰኺ ያርገው የሚያበላ የሚያጠጣ አላህ ያርገው እስኪ አስበው አሁን 1000 ቤተሰብ ይሆን ወላ 100 ቤተሰብ የሚያስፈጥሩ ከሆነ የረመዳን የሚያስፈልገውን አስቤዛ አሁን ቅድም እንዳልነው ከሐጁ ይሁን ከአሽራ አልአዋኺር ከሚሄዱበት ገዝተው እስኪ አሁን ሰጥተው 1000 ቤተሰብ በእነሱ ቴምር ካፈጠረ አሁን ለሌላ ሰው አንድ ቀን ረመዳን ይጻፍለታል ለዚህ ሰው 1000 ረመዳን ይጻፍለታል ያ ሰላም
ከዚህ በላይ ማትረፍ አለ እንዴ ከዚህ በላይ አትራፊ አለ እንዴ ለهذا አላህ ሪዝቁን ያሰፋልን ሰዎች እንጠቀመው ለምን አንድ ሐያት ነው የምንኖረው ይሄን ማወቅ አለብን ሁላችንም እዚች ምድር ላይ አንድ ሐያት ነው ያለን እዚች ወድቄ እንደገና አጥንቼ እመጣለሁ እንደ ትምህርት ቤት የለም ትምህርት ቤት አሁን ብትወድቅ አጥንተው ይሄ ግን አንድ ሐያት ሰጥቷል ሀብት ሰጥቷል ወይ ስልጣን ሰጥቷል አው ዕውቀት ሰጥቷል በአንድ ነገር ፈተና ላይ ነው ያለው አሳምረን بحيث ታሪክ እኮ ነው ምን ሆነ ወደፊት እኮ እኛ አሁን ዛሬ 100 ዓመት በኋላ ከሁላችንም አፈርስልና እዚህ ምድር ላይ መጣው ታሪክ ላይ ይቀራል ካና ወካና ይሄ ነው የሚቀራልን እኮ እንዲ ነበር እንዲ ያበላ ነበር እንዲ ያጠጣን እንዲ ያረጋ እንጂ ይሄ ነው የሚጠቀስልን ነገር ማለት ነው فلهذا እኛም አሁን ይሄ ረመዳን ላይ يعني የማብላት ሲፈት ቤታችንን በኢባዳ ማሳመር يعني ተራዊህም ቤታችንን ብንሰግደው በፊት እኮ እንደምናቀው في بدايه ነብያችን የተወሰነ ቀን ነበር ያሰገዱት አቡበከር ሲዲቅ ዘመን ላይ እኮ አንድ ሰው ሁለት ሰው ጀማዓ ይሰግዳል አንዱ ብቻውን ይሰግዳል እንደዛ ነበር ሰይድና ዑመር ዘመን ላይ ጀማዓ የመጣው فلهذا አሁን ቤታችን ውስጥም ሆነን እየሰገድን አላህን እየለመን ወደ አላህ ምንመለስበት መሆን አለበት በኔ ሰበብ ነው የመጣው ብለን ተውበት ያረጋን ሰውን ያበላን ይሄ በላን አላህ እንዲጠብቀን እስኪ እዚህ ጉዳይ ላይ አስላም ተጨምሩት ካለ ኢንሻአላህ እንግዲህ እንደማጠቃለያም ነው ያው አላህ Subhanahu Wa Ta'ala እንግዲህ እንደሰማነው አኽላቅ እንግዲህ ያለውን ደረጃ ምንንም ሰምተናል እንደተባለው ከፊት ለፊታችን ረመዳን መጥቷል ትልቅ አኽላቃችንን እናስተካክልበት ወር ነው የተውበት ወር ነው የእዝነት ወር ነው የአላህ ረህመት የሚመጣበት ወር ነው ስለዚህ ኢንሻአላህ አሁን እኛ ያመለጠንን ነገር በመጸጸት ሳይሆን ልክ ነው ተራዊህ ለምደን ነበር መስጂድ ለምደን ነበር ዑምራ ለምደን ነበር ولكن الله ደግሞ الرضا بالقضاء ይባላል አላህ በፈረደው ነገር መውደዳል ይሄ ለምን ቀረብን ሲሆን በዛ ምትክ ምን መስራት አለብን የሚለው ነገር ለዛ ላይ ትኩረት ሰጥተን ዱዓችን ላይ የበረታን ትብብራችን ላይ የበረታን ጥንቃቄያችንን ያደረግን ኢንሻአላህ ረመዳን ደግሞ ትልቅ ኸይር ይዞልን የሚመጣ ወር ነው የጀሃነም በር ይዘጋል የጀነት በሮች ይከፈታሉ ሸይጣን ይታሰራል አላህ Subhanahu Wa Ta'ala በረህማው እዝነቱን የሚያወርድበት ወር ስለሆነ ይሄንን ወር ደግሞ በትልቅ ጉጉት ተቀብለን ኢንሻአላህ አላህ Subhanahu Wa Ta'ala ለምነን ምናደርግ አላህ መለመንና የተባለው ታዲያ ለመድረስ መጣር አለብን አኽላቃችን ደግሞ እንደተነገረው በቤተሰብም ላይ ይሁን ከጎረቤቱም ከምን ጋር ማስተካከል አለብን ያበላሸውን ነገር ደግሞ ለወደፊት አስተካክለን ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እንዳሉት የውመል ቂያማ ከኔ ጋር ቅርብ መጅሊስ ከኔ ሸፋዓ የሚያገኝ ቅርብ የሆነ ሰው ጥሩ ጸባይ ያለው ሰው ነው ስላሉ ይሄን ጥሩ ጸባይ ያሳለፍን ከሆነ ከነብዩ ጋር መቀመጥን ምናጣበት ስለሆነ በዚህ አይነት እናጠቃላለን ኢንሻአላህ የመዝጋ ዱዓ ኡስታዝ አዲል ያደርጉልናል الله بسمانه مسلم بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم إنا نسألك الهدى والتقى والعفاف والغنى اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم احفظنا من البلاء والأمراض الظاهرة والباطنة يا عزيز يا كريم اللهم زين أخلاقنا بالقرآن اللهم زين أخلاقنا بالقرآن اللهم زين أخلاقنا بالقرآن يا الله زاري بتناقرنا ونقر إننا مهين أخلاق ألبسن ميسموتن هلوم مشارق الأرض ومغاربها هين أخلاق من اللبس أرقان أنداتشن لا أنداتشن من يعني أزنت أندو ميازن يا رب أرقو حبشانم كذيبا لا يا الله الله يطبقن الله يودن من ودر سوتش الله يرقن ይሄ ጥላቻ ቀልባችን ላይ ያለውን ሐሰድ በغض شحنه امراض القلوب ከዚህ ሁሉ ቀልባችን አላህ طهارة አርጎት አላህ ቁርአን ላይ እንዳለው إلا من أتى الله بقلب سليم سليم የሆነ ቀልብ غش የሌለበት خداع የሌለበት نفاق የሌለበት بغضاء የሌለበት እንደዚህ አይነት ቀልብ አላህ ይስጠን اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم يا عظيم السلطان يا قديم الإحسان يا عظيم السلطان يا قديم الإحسان اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار يا عظيم أنت العظيم قد أحاط بنا أمر عظيم وكل أمر عظيم يهون بعزتك يا عظيم يا عظيم أنت العظيم قد أحاط بنا أمر عظيم وكل أمر عظيم يهون بعزتك يا عظيم يا عظيم أنت العظيم قد أحاط بنا أمر عظيم وكل أمر عظيم يهون بعزتك يا عظيم يا لطيفا لم يزل ألطف بنا فيما نزل إنك لطيف لم تزل ألطف بنا والمسلمين يا لطيفا لم يزل ألطف بنا فيما نزل إنك لطيف لم تزل ألطف بنا والمسلمين يا لطيفا لم يزل ألطف بنا والمسلمين يا عزيز يا كريم توفنا مسلمين وألحقنا بالصالحين
يا ذا الجلال والإكرام أمتنا على دين الإسلام واجعل آخر كلامنا من الدنيا لا إله إلا الله متحققين بها يا عزيز يا كريم. اللهم زين أخلاقنا بالقرآن، اللهم زين أخلاقنا بالقرآن، اللهم اجعلنا من أهل القرآن، اجعلنا من أهلك وخاصتك يا عزيز يا رحمن. أجراتشنم كذيبلا الله يطبقن ሁላችንም الله يطبقن እነዚህ ለሰው ሰደቃ የሚያወጡ ሰዎችንም الله ይጨምርላቸው ሁሉ አንዱ ለአንዱ የሚተዛዘን الله ያርገው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وبارك لنا فيما بقي من شعبان وبلغنا رمضان وأعنا على الصيام والقيام برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأدخلنا الجنة مع الأبرار وصلى الله على سيدنا محمد وعلى آله وصحبه وسلم. اللهم صل يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين. بسم الله الكريم وبالرحمن الرحيم وكلامك القديم وكتابك المبين وبالذات العلية وصفات السنية والأفعال المرضية وبحكمك المتين وبكل الأسماء في الأرض والسماء يا رب الكبرياء ارحمنا والمسلمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين. بما علمنا منها وما لم نعلم بها قد توسلنا بها يا إله العالمين باسمك الله الرحمن وبالرحيم المنان وبالملك الديان وبالقدس آمين وبالسلام المؤمن والمعز المهيمن وبالجبار آمين من فتنة الكافرين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين. وبالمتكبرين وبالخالق الباري باسمك المصور أجرنا والمسلمين وبالوهاب الغفار وبالرزاق الستار وبالفتاح القهار مجيب السائلين وبالقابض المانع وبالباسط الواسع وبالخافض الرافع والمعز المؤمنين. የኢትዮጵያ የሃይማኖት ተቋማት ጉባኤ መልእክት። የኢትዮጵያ የሃይማኖት ተቋማት ጉባኤ በሀገራችን የሚገኙ ታላላቅ የሃይማኖት ተቋማትን በመስራችነትና በአባልነት ያቀፈ ተቋም ሲሆን የጉባኤው ዋና ዓላማም በሀገራችን በተለያየ የሃይማኖት ተከታይ ወገኖች መካከል ለዘመናት የዘለቀው የመከባበርና በሰላም አብሮ የመኖር አኩሪ ሴታችን ይበልጥ እንዲጠናከርና በተከታታይ ትውልዶችም ተጠብቆ እንዲቀጥል አባል የሃይማኖት ተቋማትን በማስተባበር ላይ ይገኛል። ጉባኤው ሁሉም ሃይማኖቶች በጋራ የሚስማሙባቸውንና የሚቀበሏቸውን ሰላማዊነት፣ መከባበር፣ አብሮነት፣ ፍትሃዊነት፣ እውነተኛነት፣ ይቅርባይነትና የመሳሰሉ የጋራ መሰረታዊ እሴቶቻችን እንዲጠበቁ እንዲሁም ኢትዮጵያውያን ሁሉ በጎና ክፉ ጊዜዎችን እርስ በርሳቸው በመከባበር በመረዳዳትና በመደጋገፍ እንዲኖሩ ሃይማኖታዊ አስተምህሮን መሰረት በማድረግ እያስተማረ ይገኛል። በዓለማችን የተከሰተው የኮሮና ወረርሽኝ የሀገራት ዳር ድንበር የማያግደው ዘር፣ ሃይማኖት፣ ብሔር፣ ጾታና ማህበራዊ መደብ ሳይለይ ሁሉንም ሰው እንደ ሰው ብቻ የሚያጠቃ ዓለም አቀፍ ወረርሽኝ መሆኑ ይታወቃል። የኢትዮጵያ የሃይማኖት ተቋማት ጉባኤም በሀገራችን ያለውን የቫይረሱን ስርጭት ለመክታትና ለመከላከል ከአባል የሃይማኖት ተቋማትና ከሌሎች ባለድርሻ አካላት ጋር በመተባበር ሀገራዊና ሃይማኖታዊ ኃላፊነቱን በመወጣት ላይ ይገኛል። ይህ በአባል የሃይማኖት ተቋማት ተዘጋጅቶ የሚቀርበው የጸሎትና የሃይማኖት ትምህርት መርሃ ግብር ጉባኤው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ከፋና ብሮድካስቲንግ ኮርፖሬት፣ ከዋልታ ቴሌቪዥን፣ ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚቀርብ መሆኑን እየገለጽን ሁላችንም በጤና ባለሙያዎችና በሃይማኖት አባቶች የሚሰጡ የጥንቃቄ እርምጃዎችንና ምክሮችን ሁሌም ተግባራዊ በማድረግ የኮሮና ቫይረስ ስርጭትን እንክታ። ከኮሮና ቫይረስ ራስን ማዳን ቤተሰብንና ማህበረሰብን መታደግ ብቻ ሳይሆን የላቀ በጎነትም ነው። ተክተን እንጸልይ።
በመጠንቀቅ እንጽና። የኢትዮጵያ የሃይማኖት ተቋማት ጉባኤ